ና ገደልም ግባ ቢሉ ተከተላቸው ገደል ትገባለህ። አሁን ነው የተረዳሁት ማለት ነው። የምሬ ነው የምላችሁ። እና ገደል ይዘውት ቢሄዱ አብርሽን ተከትሎ ነው ገደል የሚገባው ማለት ነው። ዛሬ የተረዳሁት ነገር አቤት ማለት አቤላ ማለት ነው። እውነት የልንገር ስራም ቢሆን እያረክ ያለው ነገር ያስጠላል። የምርስ ነግርህ ምን አደረጉ ዛሬ አቤላና ብሩክ ነው ምናምን የሚባለው ይሄ ብሩክ ነው ስሙ። እኔ ጠቅልዬ የማላውቀው ስሙን ሲጀመር ይሄ ልጅ ምን አደረጉ መሰላችሁ ዛሬ መጀመሪያ እነሱ ጠሩ ማለት ነው። ከዛ ተጠሩት በኋላ አበባና ቀለበት ሰጡት ለአብርሽ ማለት ነው። ተዛ ይችን ጠሯት ማለት ነው። አበባም ስጣት ቀለበትም አርግላት። እናንተ እውነት እስኪ ሩታ ምን አርጋችሁ ነው ማለት ምን አደረገቻችሁ የዚህን ያክል ማለት ነው? ልጁን እየገፋፋችሁ እኮ ነው እዚች ልጅ ህይወት ያስገባችሁት። እውነት ለመናገር ዛሬ አሁን እናንተ እውነት እስር ቤት መግባት ነበረባችሁ። እውነት ለመናገር የምሬ ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር አድርጉት። ዛሬ እንግዲህ አብርሽ ለሄርሚላ አበባና ቀለበት አድርጓል። ይህንም ያደረገው ነገር ደግሞ እነዚህ ናቸው ማለት ነው። እነዚህ ወንድም ተብዬው ጓደኛ ተብዬው ማለት ነው። ፊልማችሁ በስመ አብ ግን ለምንድን ነው ግን ለተመልካቾቻችሁ እንደው ክብር የሚባል ነገሩ በእናንተ አልፈርድም። ለተመልካቾች ማለት ነው እንትን ብሏችሁ ስለሚመለከቷችሁ አይፈረድባችሁም። ለተመልካች 5 ሳንቲም እንኳን ክብር የሚባል ነገር የላችሁም። ክብር አንተ ለስንት ሰው ነው ቀለበት የሚደረገው? አንተ ክርስቲያን አይደለ እንዴ? ሙስሊም ወንድሞቻችን እህቶቻችን እንኳን ሙስሊም ወንድሞቻችን እንኳን 2-3 ማግባት ይችላሉ። ቀለበትም ቢሆን ማድረግ ይችላሉ። በቃ ቢያስሩም እነሱ ይችላሉ። አንተ ምንድን ነው ለ30 ሴት የምትንበረከከው ማለት አልገባኝም እንዴ። እናንተ ስራ እየሰራችሁ ሊሆን ይችላል፣ ግን ለሚያያችሁ ሰው ምንድን ነው የምታስተምሩት? አይገባኝም። አቤላ የምትባል ሰውዬ በኢየሱስ ስም የሩታ ምን ልበላችሁ እናንተ ጻፉልኝ ከስር። ይሄ ማለት ነው ከአንዱ ጥልቅ የሚል ማለት ነው። ምን አይነት ነህ በመድኃኒዓለም? ግዴታ አበባ ሰታችሁ ግዴታ ቀለበት ሰታችሁ ጥራትና ስሜቷ ነው። ተወደዋለች። ስሜቷን ብታውቁት ባታውቁት ተወደዋለች። አብርሽን ሄርሚላ ቂጧ እስከሚንቀጠቀጥ ነው የምትወደው። እውነቱን እንንገራችሁ በጣም ነው የምትወደው እንዴ። ዛሬ እውነት እሷ አሰረልኝ ብላ እኮ ልቧ ሰፋ አለ። እናንተ ልቧን ጥፍጥፍ አለ። ኧረ ምን አይነት ነሽ በመድኃኒዓለም? ምን ሆነሽ አንቺ እንዴ? ልጅ ያለው ሚስት ያለው ወንድ ለዚህ ሰፍታ ያለሽ እንዴ? ምን ሆነሽ ነው? በጣም ነው የተገረምኩብኝ ዛሬ ከሚባል በላይ በጣም እንደዚህ የምትሆኝ ሴትዮ ነሽ እንዴ? ለካ የእውነት አሰረልኝ ብላ እናንተ በቃ አበባውን ሲሰጣት የእውነትም አብርሽ ሰጠኝ አበባውን ብላ። አብርሽ እኮ አይደለም እነዚህ ናቸው። አበባውንም ቀለበቱንም የሚያመጡት እኮ እኒህ ናቸው፣ ሌላ አይደለም። ብቻ ግን ምንም እኔ ከእናንተ የምማረው ነገር የለም። ይቅርታ አድርጉልኝና ስራችሁን ትቀይሩ ከሆነ ስራችሁን ቀይሩት፣ የማቀይሩ ከሆነ ደግሞ የራሳችሁ ጉዳይ አለቀ። ይሄ ነው። አብርሽ የዋህ ነህ መሰለኝ በቃ እና በዚህ ገደልም ግባ ቢሉ የምገባ ሰው እንዲሆን ዛሬ ተረድቻለሁ ማለት ነው። እውነቴን ነው የምነግርህ። ለቪውም ቢሆን ለብርም ቢሆን ሁሉም ነገር የሚቀርም ነገር አለ። ገባ? ይሄ ነው አቤላ የሚባለው ሰውዬ። ተውት፣ የማን ጠላት እንደሆነ ጠንቅቄ አውቄያለሁ። አቤላ የሚባለው ሰውዬ ድሮም ገትታችሁ ያመጣችሁ እናንተ ናችሁ። ይችልች ማንም አላመጣትም። አመጣችሁ እዚህ የሰውን ህይወት ምስቅልቅል አረጋችሁ። ጥሩ ነው፣ ይመቻችሁ። አንተ ተንበርከክ። አዎ አበባም ስጣት በደንብ እንዴ። አንተ ለትዳር ያረከውን ቀለበትን አውልቅ እናድርግላት እንጂ አውልቅ። ለነገሩ እሱ ይሆናል እኮ ለነገሩ እጅ ላይ የለም። ከሩታ ጋር ከተጣላ ጀምረ ጣታ ላይ እኮ የለም ቀለበቱ። የትዳር ቀለበት እኮ የትም ሆኖ የትም አይወልቅም። ነውር ነው እውነት ለመናገር የትዳር ቀለበት ከጣት ላይ አይወልቅም። በጣም ነውር ነው። እሱ ግን አውልቆ ነው የሚዞረው። ምክንያቱም ገበያው እንዳይዘጋበት ማለት ነው። ገበያው እንዲዘጋበት ስለማይፈልግ አውልቆ ቀለበቱን መሄድ አይፈልግም አብርሽ። ይሄ ነው። እናንተም ብሎ ጓደኛ እናንተም ብሎ ጓደኛ አሁን እናንተ ጓደኛ ናችሁ።
አቤት ለስሟ ቤላ ያጎቱ ልጅ ነኝ ትላለህ አንተ። ነገ አብርሽና ሩታ ቢገናኙ መሀል ላይ ገብተህ ምን እንደምትል ነው የምሰማው ማለት ነው። ለነገሩ ያሜ ታሽቃብጥ ይሆናል። አሽቃባጭ ነው፣ ታሽቃብጣለህ። ያኔ ደግሞ ከሁሉም ጎን ላይ ትልና ከዛም በኋላ ታሽቀብጣለህ። ይሄ ነው። እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ ፈጣሪ። ይሄን ነው የምላችሁ፣ ሌላ ምንም አለ። ምክንያቱም አሁን ላይ በቃ ብር ነው የሚፈለገው፣ አለቀ። ይሄ ነው ውዶችዬ። ስለዚህ ምንም ለተመልካች የሚባል ክብር የሚባል ነገር ዜሮ ነው፣ የላቸውም። አንድ ሰው ሳያይ ጥርግ ብሎ ጥሏቸው ቢወጣ ስትር ብለው ስራቸውን አውቀው ይሰሩ ነበር። ነገር ግን ሁሉም ሰው ስለሚያቸው ስለሚመለከታቸው እዚህ ጋር እየመጡ ያልሆነ ነገር ይሆናሉ ማለት ነው። እና እግዚአብሔር አምላክ ልቦና ይስጣችሁ ነው የምለው። ሌላ ምንም የምለው ነገር የለኝም። አመሰግናለሁ። መልካም ምሽት ይሁንላችሁ።